ኮፊ ቲዩብ። ሰላም ውድ የኮፊ ቲዩብ ቤተሰቦች እንዴት ናችሁ? አለን። ዛሬ ምርጥ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ያልተቀላቀላችሁ አሁኑኑ ተቀላቀሉን እንላለን። የሰብስክራይብ በተኗን ጠቅ አድርጓት። ቪዲዮንም ደግሞ ላይክ በማድረግ ብትጀምሩም ደስ ይለኛል። ይመቻኛል። እንግዲህ ከሰኞ ጀምሮ በየቀኑ አንዳንድ ቪዲዮዎችን እየለቀኩላችሁ ነው። እነዚህም አጫጭር እስከ 10 ደቂቃ የሚደርሱ ወጎችን ነው እየለቀኩላችሁ ያለሁት። እንገባለን። መልካም ቆይታ። ሐሙስ የቀን ቅዱስ ትል ነበር ጎረቤታችን ወይዘሮ ገነት። ምን ነው ቢሏት ባለቤቴ ባሻ ሸንቁጤን የተገናኘሁት ዕለት ሐሙስ ነበር። የመጀመሪያ ልጃችንንም የተገላገልኩት እንዲሁ ሐሙስ ቀን ነው። እንዲሁ ምን አለፋችሁ በዘመን ያለፉት መልካም ነገሮች ሁሉ የተከናወኑት ሐሙስ ዕለትን ጠብቀው ነው። ቀጠል አሉና እኔን እየተመለከቱ አይዞ ዛሬ ሐሙስ ስለሆነ ተሳክቶልህ ትመጣለህ፣ ከምላሴ ጸጉር ይነቀል ስልህ አሉኝ ወይዘሮ ገነት ዛሬ የሥራ ቅጥር ኢንተርቪው እንዳለኝ ስነግራቸው። ጎረቤታችን ወይዘሮ ገነት ለሐሙስ ያላቸው ፍቅር የዋዛ የሚባል አይደለም። እንደውም የመጀመሪያ ልጃቸውን ስሙን ሐሙስ ሊሉት ፈልገው እንደነበረና ነገር ግን የባለቤታቸው ስም አብሮ ሊሄድ ስላልቻለ እንደተዉት ጎረቤት ያወራባቸዋል። ሐሙስ ሸንቁጤ ኤዲያ ብለዋል ይላሉ። ለሐሙስ የማይመች ስም ስለሆነባቸው ነው የተዉት። እኔም ለኢንተርቪው ከ10 ጊዜ በላይ ተጠርቼ ኢንተርቪው አድርጌያለሁ፣ ግን አንዱም አልተሳካም። ወይዘሮ ገነት ይህንንም እያወቁ ነው ዛሬ ያሳካልሃል ያሉኝ። እሳቸውም እስከ ዛሬ ያልተሳካልህ ሐሙስ ቀን ስላልነበረ ነው። በሐሙስ በጣም እርግጠኛ ናቸው። እኔ ግን አልመሰለኝም። ቀኑን በውል ባልይዘው እንጂ ከ10 የኢንተርቪው ቀናት ውስጥ አንዱ ሐሙስ ሳይሆንም አይቀርም። ከሀሳቤ ጋር እየተነጋገርኩ ተሰናብቻቸው ወደ ተጠራውበት ቢሮ አመራው። ቢሮ የነበረው 6ኛ ፎቅ ላይ ስለነበረ ማራቶንን በ30 ደቂቃ የጨረሰ አትሌት ይመስል ትንፋሽን እያቆራረጥኩ ከቢሮ ወለል ላይ በርከት ያለ ቁጥር ያላቸው ተፈታኞች ጥጋቸውን ይዘው ቁና ሲተነፍሱ ተራቸውን ሲጠብቁ አየው። ኢንተርቪው ተጀምሯል ማለት ነው ብዬ ለራሴ ነገርኩት። እኔም ስሜ እስኪጠራ ድረስ እንደ ማንኛውም 6ኛ ፎቅ ላይ በእግሩ እንደወጣ ኢትዮጵያዊ ቁና እየተነፈስኩ መጠበቅ ጀመርኩ። ከኋላዬ የቆመው ተማሪ ሲያነበንብ ሰማዋለሁ። ዝግጅት መሆኑ ነው። ዞር ብዬ ሳየው ከሰውነቱ በተለይም ከእጁና ከብብቱ የሚወርደው ላብ ሳይሆን የኮዬ ፈጬ ሰፈር የቧንቧ ቱቦ ፈንድቶ ነው የሚመስለው። ይሄማ ስውር ታንከር ይዟል እንጂ የሰው ልጅ ይህን ያህል ፈሳሽ በውስጡ ሊኖረው አይችልም አልኩ። በተደጋጋሚ ሲያነበንብ ሰማዋለሁ። በርካታ ግድፈቶችን አግኝቼበታለሁ፣ ግን አልነገርኩትም። ምናልባት ያቺ ግድፈት የኔን ጥንካሬ የምታሳያቸው ፖይንት ልትሆን ስለምትችል እንዲበረታበት በእጄ ምልክት ሰጠሁት። ኢንተርቪው አድራጊው ቢሮ ተከፈተ። የኢንተርቪው አድራጊው ቢሮ ተከፈተና አንዲት ሴት ወጣች። ሁላችንም አዲስ ተፈብርካ የምትወጣ ግኝት ይመስል እሷ ላይ አነጣጠርን። ሳቅ ገልመጥ እያለች አለፈች። ውይ በቃ ተሳክቶላታል ማለት ነው ብለን በአድናቆትና ከሷ ውጪ ስንት ሰው ይፈልጉ ይሆን የሚለውን ሐሳብ እያውጠነጠንን በኩራትና በፈገግታ አልፋን ሄደች። ሁሉም ተማሪዎች ሐሳባቸውን ቀጣይ ወደሚጠራው ተፈታኝ ሲያደርጉ፣ እኔ ግን በአይኔ ልጅቷን ተከተልኳት። ልጅቷ እኛን በኩራት ካለፈችን በኋላ 2 ደረጃዎችን ወርዳ ስቅ ብላ ስታለቅስ ከርቀት አይን ላይን ተገናኘንና ደንግጣ ተደብቃ ሮጠች። አይ የሰው ልጅ ከውድቀታችን ይልቅ መውደቃችንን ሰው ማወቁ ነው የሚያሳዝነን ብዬ የፍልስፍና ጥቅስ አጀንዳዬ ላይ ያሰፈርኩ። ቀጥሎ የገባው ልጅ ከሁላችንም በተቃራኒ ያለባበሱ ስርዓቱን ያልጠበቀ ነው። ናይክ የሚል ቁምጣና ጂቪሲ የሚለውን ቢጫውን የአርሰናል ማሊያ ለብሷል። ጫማውም ቢሆን ለመጣል ጊዜው ያለፈበት ሸበጥ ነው። እውነት ለመናገር መጀመሪያ ስመለከተው ከኋላዬ ለሚያልበው ተፈታኝ
እንደ ቧንቧ ጠጋኝ የሚያገለግል መስሎኝ ነበር። የድፍረቱ ድፍረት ባለባበሱ እንኳ ጥቂት አልተሳቀቀም። እንደውም ከኛ በላይ በኩራት ተሞልቷል። ወደ ውስጥ ገብቶ የሚከተለውን ቃለ መጠይቅ ሲያደርግ በጆሮዬ ቢሮው ላይ ለጥፌ መስማት ጀመርኩ። አቤት ሲለው ቧንቧ ጠጋኙ መሳይ ይቅርታ እናንተ ናችሁ የምትጠሩኝ? ከዛ እኔ ነኝ ቤት እምላችሁ። ጀማሪ ጠያቂዎች ናችሁ መሰል። ግድ የለም በርካታ የኢንተርቪው ልምድ ስላለኝ እንተጋገዛለን ብሎ ሰውየውን አበሸቀው። ሰውየው የተጠራቀመ ደም ግፊቱና ስኳሩ ተጠራርተው ፊቱ ላይ ንዴት ሆነው መጡ። ምንድነው አለባበሰ? ስራ ስለሌለኝ ነው። ደሞዝ ሲኖረኝ የሚስተካከል ነው። ምንም ቢሆን እንደዚህ ሆነ ለኢንተርቪው መምጣት አልነበረብህም። ስራ እኮ የምቀጠረው ለዚሁ ዓላማ ነው ጌታዬ። ሰውየው ትንፋሹን ዋጥ አድርጎ ንዴቱን ችሎ ጥያቄውን ቀጠለ። ለመሆኑ እዚህ መስሪያ ቤት ብንቀጥርህ ለመስሪያ ቤቱ ምን ፋይዳ ታመጣለህ? ያው ትችትና ለውጥ ከራስ ይጀምራል እንዲሉ አበው ህይወቴንና ኑሮዬን እቀይራለሁ። ታዲያ ይሄ ለመስሪያ ቤቱ ምን ይፈይዳል? ሰውየው ተቆጣ። መስሪያ ቤታችሁ የሰራተኞቹ ህይወት እንዲቀየር አይፈልግም ማለት ነው? ጠያቂው ሰውዬ የሚመልሰው ቢያጣ እሱማ ይፈልጋል አለ፣ የሚያደርገው እስኪያጣ ድረስ እየበገነ። እንኪያስ ይህንን ዓላማ ከግብ እንዲደርስ ያላለሰለሰ ጥረት አደርጋለሁ። እሺ አለ ሰውየው እየተናደደ። የዛሬ 5 ዓመት ራስህን የት አገኘዋለሁ ብለህ ታስባለህ? እዚህ እናንተ ወንበር ላይ ሆኜ ዘመዶቼን እቀጥርበታለሁ። ምን? ሰውየው በገነ። ምንድን ነው ያልከው? ተጠያቂው ሰው ያለምንም ህፍረት ያለምንም መደናገጥ ይህንን መለሰ። በሀገራችን ከ50 ወይም 60% በላይ የሥራ ቅጥር ውሸቶች ናቸው ነው የሚሉት። ለፎርማሊቲ ተብሎ ያንከራትቷል። ጠርተው ሙድ ይዙብሃል እንጂ ኦልሬዲ ስራው ላይ ሰው ተመድቦበታል ይባላል። ያም ሆኖ ይሁን ብለን እስቲ ቅን ሰው ካለ ብለን ነው ዛሬም ልንሞክር የመጣ ነው። ተመልከተኝ፣ እኔ ከ40 ጊዜ በላይ ኢንተርቪው አድርጋለሁ። ግን ከ20% በላይ የሚሆኑ ሰዎች ኦልሬዲ ሰዎቹ ደሞዝ ከተቀበሉ በኋላ ነው ኢንተርቪው ያደረግነው። አየህ፣ ለዚህ ነው የማለብሰው፣ ለዚህ ነው የማላከብራችሁ። ሰውየው እጅግ በጣም ብግን እያለ የሚመልስለትም እያጣ የግድ ፕሮፌሽናል መሆን ስላለበት ብቻ ንዴቱን ዋጥ አድርጎ ጥያቄውን ቀጠለ። ለመሆኑ አንተን ከሌሎቹ መርጠን የምንቀጥርበት ጠንካራ ምክንያት አለህን? አንተን ለምን እንቀጥረሃለን? ድሃ ስለሆንኩና ብሩ ስለሚያስፈልገኝ ቅጠሩኝ፣ ተመልከቱ ብሎ ወደኛ አመለከተ። ሁሉም ያማረ አለባበስ፣ ውድ ሰዓትና ሀብል፣ መልካም ጠረን ያለው ሽቶ ተነስንሰው ነው የመጡት። ብር ስላላቸው ነው። ስለዚህ እኔን ቅጠሩኝ። ጠያቂው ያለ የሌለ ትዕግስቱን አጠረቃቅሞ ፕሮፌሽናል ሆኖ ለመጨረስ ሙከራውን አደረገ። ስለመጣህ እናመሰግናለን። የምጠይቀን ጥያቄ